ይሄን ጨዋታ አርቴታ አላየውም በሉኝ። አርቴታ እንደው እንዳታየው አርቴታ ማለት ይሁን ቀጣይ አመት ላይ የመከላከልን እንቀንሳለሁ የምትነውን ሐሳብ ነው የሚያስተውቅ። ወይኔ በማርያም አላየውም በሉኝ እንዴ ድብና አድርገው ተከላከለ አቻ እንዲገባቸው አድርገው ነው የወጡትና ማለት ነው። ወይኔ ስፔን እኔ እኮ ይኸውላችሁ መጀመሪያ ተናድጄ ነበር ራያ ለምን አልገባም ምናምን ብዬ ማለት ነው። ግን ምንም አይሰራም ነበር። የስፔን በረኛ ራሱ ምን እያደረገ እንደነበረ ግን ምንም ነው ያልገባኝ። ግን ወይኔ መከላከል ወይኔ በረኛ ወይ ዓለም ዋንጫ ላይ ያየናቸው ያሉት በረኞች ማለት ነው። በስማም ትናንት ሱዙኪ ዛሬ ደግሞ ብቻ አርቴታ እንኳን አላየው እና ደግሞ ማለት ነው ይሄ ኳስ እንኳን ማታ ያልሆነ ሚን ለሊት እንኳን ያልሆነ ከዚህ በኋላ ምናምን እንኳን ያልሆነ እንቀጥላለን እናያለን። አንዴ ለሊታችን እንቅልፋችን ተዛብቷል እናያለን። አባቴ አየሻ ምን ሆነሻል? እናሳ የቋጠሩ ሊስቱ ላይ እኮ ስፔን አለ እኮ እንዴ ምን ሆነሻል? ሮናልዶዬ ለእግር ኳስ ስንቱ ውለታ የዋለ ሰው እያለ አንተ ፍሬ ልጅ ገና ስንቱ አፈር ማይቆፍር ልጅ ዓለም ዋንጫ ይብላ ነውራ እንዴ? ሼማ እንዴ? መጀመሪያ ትላልቆቹ ከዛ ልጆቹ ነው እኮ አትሄዱም እኮ እንደዛ ነው። እንዳይደብርሽ ፈላው በቃ እናታ እስቲ ብድግ በሉና አንዴ ቆመን ለኬፕ ቨርዲ እናጨብጭብ። ደግሞ ቆመን ምን አይነት ቡድን አታ አረ ስፔን ነጥብ አስጣሏት ጀማው። ይሄንን ታምናላችሁ? 0-0 ወጡ ከስፔን ጋር። ይወላችሁ ለዓለም ዋንጫ ግንባር ቀደም ተገማች ማለት ነው። ዋንጫውን ታሳኳለች ተብላ የምትታሰበው ስፔንን ቀጥ አደረጓት። ያማል ተቀይሮ ገባ 7ኛው ደቂቃ ላይ ምንም ማምጣት አችልም ብለው አጠሩት። ጀማው አጠሩት። በቃ ምን አይነት አጫውት ሲጫወቱ እንደነበረ ማንዬ። በረኛው ደግሞ እንዴት አባቱ ነው የሚችለው? ይሄማ ሀበሻ ነው መሰለኝ፣ መልኩም የሀበሻ ነው። ጀማው አስገርመውኛል ነው የምላችሁ፣ አስገርመውኛል። ኬፕ ቨርዲ 1 ነጥብ ይዛ ወጣች። በቃ አፍሪካን ያኮራችሁ። እኔ መጀመሪያ ላይ ምን አገባኝ ብዬ ኒውትራል ሆኜ ነበር እያዩ የነበረው ጨዋታውን። ግን ከ70 እና ከ75 ደቂቃ በኋላ ኬፕ ቨርዲ ደጋፊ ሆንኩ። ምን አገባኛው? አገባኝም እኮ ግን ምንድነው በቃ አንደኛ አፍሪካዊ ናቸው፣ ሁለተኛ ደግሞ የሚያደርጉት ጥረት መከላከላቸው በጣም አስደነቀኝ። ማንዬ እንዴት አባታቸው ኮምፓክት ሆኖ እንደሚከላከሉ። የስፔን የማጥቃት እኮ ሂደት እኮ ልክ እንደ ውሃ ነው፣ እንደዚህ ነው የሚፈሰው። ግን እሳ ያቺን አጥር ማለፍ አልቻሉም። በረኛው ደግሞ እጅግ ወርልድ ክላስ የሆነ በረኛ ነው። የጫውታው ልዩነት ፈጣሪ ከነበሩት ውስጥ ግንባር ቀደሙ ጥቀስ ብትባሉ በረኛው። ማንኛውም ግን አንዴ ለኬፕ ቨርዲ በጣም ይቻላል ኬፕ ቨርዲ። በስማም ዴላ ፎይንቴ የተባልኩ ሰውዬ ግን ቆይ ዩሮ ላይ ምናምን ትችላል ነበር እንዴ? ጭንቅላት ይሰራል ነበር ወይ ነው? አሁን ዴቪድ ራያ አንተ ጋር ቋሚ ለመሆን ምንድነው ማድረግ ያለበት? ማን ቤንች አደረገው? እሺ ችግር የለም እሱ ያማል ከጉዳት ነው የተመለሰው። እሺ እሱንም ተቀበልኩ። ኒኮ ዊሊያምስ ግን አትሊስት ያስፈልጋችሁ ነበር። ማን ሙሉ ጨዋታውን ኩኩሬላን ያን ጸጉሩ ምን ማን እሱን ሰውዬ ሌፍት ዊንግ ሌሊው ከኦያርዛባልና ከፌራን ቶሬዝ ማሃይም ስብስብ ማለት ነው። ኬፕ ቨርዲ ግን በጣም ትችላላችሁ። እግዚአብሔር ሙሉ ጨዋታውን ዲሲፕሊን እንደነበሩ ሲከላከሉ በረኛውን አስቀጠቀጡት። በረኛው ግን ይችላል። የኬፕ ቨርዲ በረኛ በጣም ይችላል። የአፍሪካ ቲሞች ይሄናና ዓለም ዋንጫ ላይ በጣም ፒስ ናቸው። ትናንት ቱኒዚያ ኦፍ ኮርስ ተለጥልጧል ማለት ነው። ግን በጣም ፒስ ነው የተጫወቱት። ኬፕ ቨርዲ ሙሉ ለሙሉ ሲከላከሉ ነበር። ያማልን ቤንች አድርገህ ትገባለህ። ሙሉ ነው የስፔንን ጨዋታ ማየት እንፈልገው እኮ ከዚህ በኋላ እኮ ያማል ስላለ ነው። ከዚህ በኋላ ያማልን ቤንች ካደረኩ ህይወቱ ይበላሽላል። ገብቷላ? ኦፍ ኮርስ ከዚህ በኋላ ህይወቱ ተበላሽቷል። ራያን ቤንች ስላደረክ ግን ያማልን አትሊስት አስገባው። ያማል መግባት አለበት። ከጉዳት ነው የተመለሰው። ኦፍ ኮርስ ግን መግባት አለበት። ማን ምን ሆነ ነው እንዴ? ኧረ አስብት። ዘንድሮ የዓለም ዋንጫ ግን ምን እንደምንመለከት እኔ ግራ እየገባኝ ነው። ምን አይነት ጨዋታ ነው? አንተ ኬፕ ቨርዲን 1 ነጥብ ይዞ ወጣ እንበል ምንድን ነው የሚባለው? አንተ ቁልፍ አድርገው አንተ ተደሰቱ። ጨዋታው ሲያልቅ እኮ ሃራም ቦል ተጨውዝ ቁልፍ አድርገው ነጥባቸውን አስጠብቀው ወጡልን። አባቴ እኔ አሰልጣኝ ውድድብና ስራ የሰራው ለምንድን ነው ዊሊያምስና ያማል ማጫወት ያልተፈለገበት ምክንያት? ይሄ የ40 ዓመት በረኛ ታሪክ ሲሰራ እንዴ እኔ ዘንድሮ ምን ማለት ትናንት ጃፓን እንደዚሁ ዛሬ ኬፕ ቨርዲ አሁን በኋላ አይ ቲንክ አንሳ በኋላ ራሱ ቤልጂየም ግብጽ አላት። ግብጽ የማይሆን ነገር ደግሞ ልታስመለክተን እንዳይሆን እንዴ ኧረ በስመ አብ ኧረ አንድ ያጨብጭቡልኝ። ለዚህ አይደል እንዴ ኳስን የምንወድ? ስፔን ነች ፌቨራይት፣ ስፔን ነች የምትበላው ይሄንን ወርልድ ካፕ። የለም ወርልድ ካፕ ላይ ኬፕ ቨርዲ ላይ አንድም ጎል አላገባችም። እስኪ አንዴ ለዚህ በረኛ ቆመና ጨብጭብ በመቤት። ያማል ግን ጤነኛ አይደል። ገብቶ ስፔን እስከ 80 ነው እስከ 70 ያልተጫወተን ጨዋታ ቀየረው። ግን ወፍ አንተ ለነፍሳቸው ነው የተከላከሉት ኬፕ ቨርዲዎች። ለመጀመሪያ ጊዜያቸው ነው ወርልድ ካፕ ሲሳተፉ ከስፔን 1 ነጥብ ይዞ መውጣት ማለት። ከዚህ በኋላ በቃ በኮንፊደንስ አንድ ነጥብ መሰብሰብ ነው። 3-4 ነጥብ ይዘው
ሁለተኛም ቢሆን ጨርሰው ወደ ራውንድ ኦፍ 16 ማለት ነው። ያማል አለመጀመሩ ገርሞኛል፣ ግን ያው ከጉዳት መልስ ስለሆነ ለዚህ ጨዋታ አላስፈላጊ ነው ብሎ ነበረ። ግን ገብቶም ምንም ወፍ የለም። ጨዋታውን ቀይሮታል በእርግጥ ግን ወፍ የለም። ኬፕ ቨርዴ እንዴት ነው የሚከላከሉት? ሲጀመር አንድ እንኳን ፒውር ዊንገር ይዞ ሳይገባ አንድ ደግሞ ሲኤኤም ደና እንኳን ሲኤኤም የለም ይዞ አልገባም። 3 ዲኤም ነው ይዞ የገባው። ቢያስከፍተ ነበር የሚገርመኝ። ኒኮ ዊሊያምስ የለ ያማል የለ ቢጀምሩ ሜቢ በእርግጠኝነት ያሸንፉ ነበር። በረኛው ግን የዛሬ ማን ኦፍ ዘ ማች ማለት ነው። በስመ አብ በጣም ነው የሚችለው። ስንት ኳስ እንዳዳን። ምን አይነት ጌም ነው ስፔን ከኬፕ ቨርዲ ጋር የነበረው ጌም ያበደ ነው። ይሄ ጌም ያመለጣችሁ ሰዎች ማለት ነው በፈጣሪ ስም ምን አይነት ጨዋታ እንደነበር አልገባችሁም። ኬፕ ቨርዲዎች አኩርታችሁኛል ማለት ነው። ለዋንጫ ለዓለም ዋንጫ የሚጠበቅ ተፎካካሪ የሚባልን ክለብ ነጥብ ይዞ መውጣት ሚንስ ይኸውላችሁ ያማል ስለነበረበት ጌሙ ላይ ማለት ነው በጣም በቃ ለስፔን እንትን ለማለት እንፈልጋለሁ። ግን ይሄ የማንነት ጥያቄ ነው። እኔ አፍሪካዊ ነኝ፣ ግድ ኬፕ ቨርዲ መደገፍ አለ ነበረብኝና በጣም ነው ደስ ያለኝ። የሚገርም ኢነርጂ ነው ያሳዩት። ራያ ግን ቤንች መሆን አልነበረበትም። እውነት ለመናገር ራያ ቤንች መሆን አልነበረበትም። ለማንኛውም ይመሻችሁ። አይዴላ ፉንቴ ፈረው ይዘዋል፣ በረንብ ይዘዋል። አንክ ጀማ ይኸው ባሮ ለባሮ ቀጥ አድርጎ ወጣ። አሰማም ኦፕሽንን ይዘይድ ተጫዋቾቹ ተጠቀም። ቪክቶር ሙኞዝ ለፋብሪካ ተጫዋች ቤንች ላይ ያለል ክንፎች ናቹራል ዊንገር ይዞ እንደመግባት ጋቪን አሰልፈ ፋቢያን ሩይዝ ነፃነት ሰጠ። ፋቢያን ሩይዝ ኦልሞስት እድሜ እየሄደበት ነው እንደምታየው ነው። ትንሽ በስሎዳውን ማረቅ አለ በጣም ይታይበታል። ሮድሪና ፔድሪ የተገመተው ነው በደንብ ተጫውተዋል። ከዛ ውጭ ግን ፈራን ቶሬስ ጎንዛሎ ጋርሲያን እንደ ኦፕሽን እንደው አሰልፈው ራሷን እንደ ኦፕሽን ወሰደው ስለ ኢግሌሲያስን ይዘህ ሄደ። አላሰለፍከውም ሁላ ይመች ዲፈረንት ታይፕ ኦፍ ፕሮፋይል ይዘህ ሄደ። እንኳን ኦያርዛባል አጫዋች ከሌለ ምን ጥቅም? ፈራን ቶሬስ የሚያጫውተው ጋቪን የሚያጫውተው ጋቪ ግራውንድ ከቨር ከማድረግ ውጭ ሌላ ነገር ምንም አያደርግም። እሱ ውስጣችሁ ያውቁታል ሁላችሁ በደምብ ጠንቅቀህ ታውቀዋለህ። አሁን ማራ ጋቪ ግራውንድ ከቨር መሬቱን ከቨር ያደርግልሃል ከላይ እስከታች። ከዛ ውጭ ግን ኦን ዘ ቦል ያንን ኦፈር ያደርግ በቃ የተረጋገጠ ነገር። የዓለም ዋንጫው ጉዳይ ምንም እንዳያመልጣችሁ ዴላ ፉንቴ ገና የሚሰራውን ታያለህ ብያለሁ። ገና ታያለህ ምን የሚሰራው ነገር ማኔ ታስገርምኛል። በደንብ የምናወራበት እዚህ ቪዲዮ ላይ እናንተ ሀሳባችሁ ኮሜንት ላይ እንድታስቀምጡ ፈልጋለሁ። ሀሳባችሁ ፕላስ በመጫ እንዳይረሳ። የዓለም ዋንጫ ምንም አይነት ጨዋታ እንዳያመልጣችሁ ኮፒ ሊንክም ይደረግ በደንብ ሁሉንም እያየን ሰምናደርስ በቃ ኮፒ ሊንኳን አጨናንቋት ቀጥል። በክንፉ በኩል ኒኮ ዊሊያምስ ሆፕፉሊ ይመለሳል ብለን ተስፋ እናደርጋለን። ትንሽ ደቂቃን ያገኘው እነሱም መውቀስ አይቻልም። ኒኮ ዊሊያምስ ገና ጉዳት የተመለሰው እስቲ እናያለን። ቀጣዮቹ ትራይቭ ማድረግ ከቻለ ግን አሁን የሚያሳይ ነገር ጥሩ አይደለም። እቺ ትንሿን ደቂቃ እንኳን መጩት ካልቻለ ኤኒዌይስ የአማል ጉዳይ ያማል በቃ ሜዳውን ነው የተንቀጠቀጠው። እሱ ሲገባ ሜዳውን የተንቀጠቀጠው እሱ ላይ ግን ምን አደረጉ? ደብል አፕ ትሪፕል አፕ አደረጉ። በዛ በኩል ክፍተት አለ፣ ማንም አልተጠቀመው። ኩኩሬላ ከዛ ጥግ የተመላለሰ ሲሞክር ነበር ነው ከክንፎቹ በላይ ከነ ጋቪ በላይ ኦያርዛባል አጫዋች ካለ ነው እንደነገርኩ። ፈራን ቶሬስ እንደምታየው ጎንዛሎ ጋርሲያ እንደ ምርጫ ውሰድ። እሺ ሱንቶ ቪክቶር ሙኞዝ የላ ፋብሪካ ኦሳሱና የሚገርም ዓመት አሳልፈው ኒውካስል ሊፈርም ተጠቀሙ። ኖ የሬሚ ፒኖ ክሪስታል ፓላስ ቤት ዋንጫ አንስቶ የመጣ ልጅ ነው። ሞክረው ተጠቀሙ። ኖ የሚገርም እኮ ነው። እኔ ግን ዴላ ፉንቴ በእውነት ፋቢያን ሩይዝን አወጣ፣ ሚኬል ሜሪኖን አስገባ። ሜሪኖ ፊት ለፊት ኦፈር እያደረገ አልነበረም። ሶ ዋይ ለምን ታስገባዋል? ፊት ለፊት ላይ እንኳን ኦፈር እንዲያደርግ ካላዘጋጀው ቦክስ ክራሽ እንዲያደርግ ካልጠቀመ ምንም ለፔድሪና ሮድሪጎን ያሳዝኑ። በእውነት ለሁለት ነው ሚድፊልዱ ራም ሲያደርጉት ነበር። እኔ አላውቅም፣ በጣም አሳፋሪ ነው። ኤኒዌይስ ስቃችሁ ነበር። የባርሴሎና ቲም ነው በደንብ ይሄዳል፣ እንደዚህ ይሆናል፣ እንደዚህ በአንጫተኛ አንገድበው። ኦብቪየስሊ ምንም ሞኝነት ነው በአንጫተ መገደብ። ግን ኬፕ ቨርድ ሊገድቡ አይገባም። የፈለገ ተጫዋች ዘብገባ ማሸነፍ ግዴታ። ዓለም ዋንጫ ነው እንዲህ ነው እንዳትለኝ። የ40 ዓመት በረኛ ይዘው ቮቲኛ ይመቸው፣ ለመናቅ አይደለም ይመቸው። በጣም ቻቬዝ ነው የሚጫወተው፣ ሁለተኛ ሊግ ፖርቹጋል ላይ የሚገኝ ቲም። 40 ዓመቱ ነው። ይኸው አቨሬጅ ኤጃቸው እንግዲህ ዛሬ ሜዳ ላይ ነበረው 30 በላይ ነው ብዬ ገምታለሁ። አንክ ጀማ እንደዚህ ስፔን ዴላ ፉንቴ ታስገምታችኋለህ። ገና እኔ አልጠራጠርም በአንተ ታስገምታችኋለህ። ምናልባት ያማል ተመልሶ እንደለመደው ካላወጣ አንተ ብቻ ቀጣይ እስክንገናኝ ድረስ ይመቻችሁ። የዓለም ዋንጫ እንዳይመጣችሁ ቅድም እንዳልኳችሁ ፓስፖርት መጫ እንዳይደርስ ሀሳባችሁ ኮሜንት ላይ ያስቀምጣችሁ። ኮፒ ሊንክ ቢደረግ ይመቻችሁ።